በሰሜን ወሎ የሚገኘው ወታደራዊ ካምፕ ተደመሰሰ። በሰሜን ወሎ ዞን ሀብሮ ወረዳ 024 አካባቢ ጃራ ካምፕ ላይ የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በወሰደው እርምጃ በርካታ የጸጥታ አካላት መደምሰሳቸው ተነግሯል። ምኒልክ ዕዝ በምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በወሰደው እርምጃ በጃራ ካምፕ መሽገው የነበሩ የመከላከያ፣ በርካታ የአድማ ብተናና የሚሊሻ አባላት የተደመሰሱ ሲሆን በርካታ የሚሆኑትም በቁጥጥር ስር ውለዋል። ጥቃቱ የተፈጸመው መስከረም 5 ቀን ለ6 ሌሊት ላይ መሆኑ ተነግሯል። ከዚህ በተጨማሪም የአፋብኃ ወታደራዊ ኃይል በወልዲያ ከተማ ሰርጎ በመግባት ከአንድ ሻለቃ በላይ የአድማ መከላከል አባላትን መደምሰሱን አስታውቋል። ብልጽግና ለህዳሴ ግድብ የጠራው ሰልፍ በሸዋሮቢትና ደብረ ሲና ተበተነ። የህዳሴ ግድብ መጠናቀቁን ተከትሎ ብልጽግና በአማራ ክልል ጠርቶት የነበረው ሰልፍ በተለያዩ ቦታዎች ፋኖ በወሰደው እርምጃ መበተኑ ተነግሯል። የብልጽግና መንግስት በአማራ ክልል በቁጥጥር ስር ባሉ ከተሞች አስገዳጅ ሰልፍ እንዲካሄድ አዞ የነበረ ቢሆንም ከጥቂት ካድሬዎች፣ የመከላከያ ሰራዊት አባላት፣ የፌዴራል ፖሊስ፣ የአድማ ብተናና እንዲሁም ከመደበኛ ፖሊስና ከሚሊሻ ውጭ የተገኘ ህዝብ አለመኖሩን በሚዲያ የተለቀቁት ምስሎችና ተንቀሳቃሽ ምስሎች ያስረዳሉ። ይህን አስገዳጅ ሰልፍ የሸዋ ጠቅላይ ግዛት ዕዝ ፋኖች በሸዋሮቢትና በደብረ ሲና መበተናቸው ተነግሯል። በደሴ ከተማ የቦምብ ጥቃት መፈጸሙ ተነግሯል። በደሴ ከተማ የቦምብ ጥቃቱ የተፈጸመው ሰልፍ እየተካሄደ በነበረበት ሰዓት ሲሆን በሰልፉ ለመሳተፍ በተዘጋጁ ሰዎች ላይ ጉዳት መድረሱ ታውቋል። ጥቃቱን ያደረሰው አካል በግልጽ ባይታወቅም የብልጽግና ደህንነቶች ጥቃቱን እንዳቀናበሩት የአካባቢው ነዋሪዎች እየተናገሩ ነው። ብልጽግና ይህን ጥቃት የፈጸመው በፋኖ በማሳበብ ፋኖን ከህዝብ ለመነጠልና ለመለያየት እንደሆነ እየተነገረ ነው። የብልጽግና መንግስት የአሰብን ወደብ ለማስመለስ ለሚያካሄደው ውጊያ ህዝቡን መቀስቀስ ጀመረ። የብልጽግና መንግስት አሰብ ወደብን አስመልሳለሁ በሚል ሰበብ በቀጣይ ከኤርትራ ጋር ለሚያካሄደው ውጊያ ህዝቡን በተለያዩ የሀገሪቱ አካባቢዎች በካድሬዎቹ በኩል እየቀሰቀሰ ነው። ካድሬዎቹ ለህዝቡ ስለ ውጊያው ግንዛቤ ማስጨበጥና ህዝቡ የውጊያው አካል እንዲሆን ለማድረግ የመቀስቀስ ስራ እያካሄዱ ሲሆን በዛሬው ዕለትም በአማራ ክልል በተካሄደው ሰልፍ ላይ አሰብን ለማስመለስ እንደሚዘምት የሚያሳይ መልእክት ተላልፏል። ከተላለፉ መልእክቶችም ከግድቡ ወደ ወደቡና የኢትዮጵያ ልክ ቀይ ባህር ነው የሚል መፈክር በሰልፈኞች ተይዞ ታይቷል።